ውይ በስመ አብ አስደነገጥሽኝ እኮ ሜሪ። ካልገደልኳት እያለ አልጋ ስር ሳይቀር እየፈለገች ነበር እኮ እያልኩሽ ነው። ያልሽውን ነገር ዛሬ ማታደርጊ ከሆነ እንደዚህ አንቄ ነው የምገልሽ። ሰምተሻል? እንዴ ምንድነው? ሰላም ምን ሆነ ነው? ምን ሆነ ነው ጋሽ ግርማ? እኔ ምን አውቃለሁ? ድንገት ኪቹን ስገባ ተዝለፍለፋ ወድቃ ነው ያገኘኋት። በፈጣሪ ስም እናንተ ጉዳች? አይ ሳሚ ሆስፒታል እንውሰዳት፣ መኪና ጋር ደውል። ነበሩ እኮ ጸበል ነው የሚያስፈልገው እንጂ ከሕክምና ጋር የሚያገናኘው ነገር እኮ የለም። አይ ባለፈውም እንዲህ ወርቅ አግኝቻት ነበር። ሆስፒታል ሄዳ ብትታይ ይሻላል አባዬ። አረ ምን ሆስፒታል ነው ሰውዬ? በተቀመጠችበት እኮ ነው ሸርተት ብላ ያገኘኋት። አረ ጋሽ ግርማ ኬዙስ መውደቋ ራሱ ከባድ ነገር ሊሆን ይችላል። ሆስፒታል ብንወስዳት ይሻላል። ሆስፒታል ምን ያደርግላታል ሰውዬ? እንዴ መንፈስ እኮ ነው እያልኩ ያለሁት። መንፈስ ደግሞ መርፌ አያስፈልገውም እንዴ? አይወድም እንደዚህ አይነት ነገር። በቃ ትረፍበት ተዋት እንጂ። እንዴ ምንድነው? ምን ተፈጥሮ ነው? አታያትም እንዴ? ምን ትጠይቅኛለሽ? እጃችን ላይ ወድቃ። ምን ሆነሽ ደግሞ? አሁን ሰላም አልነበረችም እንዴ? ኪችን እገባለሁ ራሷን ስታ ወለሉ ላይ ወድቃለች። ደግሞ ጀመራት። ከቅርብ ጊዜ ጀምሮ እኮ እንዲሁ ይጥላት ነበር እንዴ? አዎ ምን ተብሎ ይነገራል ብዬ ነው እንጂ ባለፈውም ወለሉ ላይ ወድቃ ለትንሽ ነው ሶፋው ይዛት የተመለሰችው። እና የተደጋገመ ኬስ ከሆነ እኮ ሆስፒታል መሄዱ ይሻላል። የምኑ ሳለ የምኑ ተንጣጣሉ። አስፈላጊ አይደለም ጆሲዬ። ትንሽ ስታርፍበት ደግሞ ይሻላታል። አንተ እኮ እዛ ውጭ ሀገር የለመድከው ነው። እዚህ ለረባውም ላረባውም ሆስፒታል አይኬድ። ሳሚ አዎ ጆሲ ልክ ነው። ሆስፒታል መሄድ አለበት። ቼክ አስደርገና ትመጣለህ። አንቺ የማትረቢ ስስት እየቀለድሽብኝ ነበር ማለት ነው እንዴ? ምንድነው ጋሽ ግርማ? ምን አባሽ ይሰራሉ በዚህ ሰዓት? እኔ ምን አውቃለሁ እንዴ? እኔ አብሬ አይደል እንዴ ነበርኩት? እና ለምን ፕሮግራማቸውን ጥለው እንደመጡ አላውቅም እያልሽኝ ነው? በጭራሽ። እኔም እናንተ ነው ሳያቸው የደነገጥኩት። የጠረጠሩት ነገር ቢኖር ነው። ይሄኔ እዚህ ዝም ብለሽ ስትንዘላዘይ የሆነ ጥርጣሬ ውስጥ ከተሻቸዋል። እኔ ምንም የሚያጠራጥር ነገር እንዳላደረኩ እርግጠኛ ነኝ። እና እኔ ነኝ? ተረጋጋ እስኪ ጋሽ ግርማ። ለጊዜው እኮ እሱ የሚያሳስብ ጉዳይ አይደለም። አያሳስብም? አያሳስብም ሳይሆን ትናገሪ ከሆነ ተናገሪ። ጋሽ ግርማ አሁን ልናወራበት የሚገባ አንገብጋቢ ጉዳይ አለ። ምንድነው እሱ? ወደ ሆስፒታል እኮ ነው የወሰዷት። እናማ ሆስፒታል ውስጥ ሲመረምሯት መመረዟን ሊደርሱበት እኮ ይችላሉ። እና እኔ ምን ይመለከተኛል? የመረሻት አንቺ እንዴ ጋሽ ግርማ አብረን አውርተንበት አይደል እንደ ወሰንነው? እስከዚህ ምን ትላለች? ይሄ ነገር በዚህም ያበቃ እንዳይመስልሽ። ትሰሚያለሽ? ይሄን የምፈልገውን ነገር አስተካክለሽ እቅድሽን ካላሳካሽ ከሷ ያጣውትን ካንቺ ይጠብቃል። ችግር የለውም። ለሷ አታስብ አልኩ እኮ። ብቻ ከዚህ ጣጣ እንውጣ። በእጄ ትገባለች አልኩ እኮ። ምርጫው ያንቺ ነው። እንዴ ምን ሆና ነው አሉ? ቆይ እንዴ ክፍሏ ላስገባትና ቁጭ ብለን እናውራ። ምንድነው ያለባት በሽታ? አልሰማችሁም እንዴ? እሷን አስተኝተን እናውራ ስትሉ ነው። እና የታመመ ሰው ይዘን እዚህ ቆመን እንድናወራሽ ነው የፈለግሽው? እና እንደዛ አትልም? ቆይ ደግሞ በሩ ልክፈትላችሁ እስኪ።
አመመሽ? አይዞሽ ሰላምዬ። የቱ ጋር ነው ህመሙ? አይ መርፌው ነው። በቃ ጁሱን ላምጣልሽና እሱን ጠጥተሽ ትተኛለሽ አይሻልም? አዎ ለዛ ይሻላል። በቃ ጁስን አምጥቼ ትጠጫለሽ። ምን ነው ሰላምዬ? አይዞሽ አሁን እኮ ደህና ነሽ። አልገባኝም እንደተፈጠረ ምንም ማስታወስ አልቻልኩም እኮ። ራስሽን ስተሽ ስለነበረ ነው። አይዞሽ ይሄ ደግሞ ያጋጥማል። ምንም አትጨናነቂ። እንዴት ራስን መሳት? ቅድምም እኮ ሆስፒታል ስትሉ አልገባኝም። ቆይ ዶክተሩ ምንድን ነው ያለው? ዶክተሩማ ያለው የምግብ መመረዝ ነው የሚለው። ምናልባት ያደረ ወጥ በልተሽ ሊሆን ይችላል። አሁን ግን ደህና ነሽ። ዋናው ደግሞ እሱ ነው። እና የምግብ መመረዝ ራስን ያስታል እንዴ? የጣለሽማ እሱ ሳይሆን ሰላምዬ የሚጥል በሽታ አለብሽ። ምን? አሬ የለብኝም። አየሽ ባለፈው ሲጥልሽ ወደዛው መሄድ ነበረብን። አልገባኝም ሳሚ። ባለፈው እኔ ከስራ ስመጣ ወድቀሽ እንደውም ያኔ ነበር አይደል ለመጀመሪያ ጊዜ ጣለሽ? አረ እሱ እኮ ተይው በቃ ዋናው ደህና መሆንሽ ነው። ሁሉንም ነገር በጋራ እንወጣዋለን። እሺ አሁን ትንሽ አረፍ በይ። እሺ ምንድነው ተባለ? አይ ቀላል ነው። የምግብ መመረዝ ነው ብሏል ዶክተሩ። ምኑንም ሲለቃቀም ይሆናል የተመረዘችው። ለመሆኑ ምኑን ሲለቃቀም ተመረዘች? ምንም አታስታውስም። ምን ታስታውሳለች? ጋረዶች ሲባል እኮ ዝም ብለው ያገኙትን ይለቃቅሙና ደግሞ የምግብ መመረዝ ይጥላል እንዴ? ያው ሰይጣኑ ቢሆን ነው እንጂ እኔ እንኳን ስንት ጊዜ አይቻታለሁ እንቅልፍ እንደወሰደው ሰው ስትንሸራተት። ሜሮን ቢያንስ እስኪ እንደዚህ አይነት ነገር አትናገሪ። ይቅርታ ብርጭቆ ይዤ መጣ። ምንድነው ጭራሽ በሰው ፊት ተከራከርላት ጀመር? እየተከራከርኩላት አይደለም። አንድ ስለታመመች ምስኪን እንደዚህ ስትናገሪ ሰው እንዳይታዘብሽ ብዬ ነው። ነው አነጋገር ግን እንደዛ አይመስልም። ለመሆኑ አሁን ግን እንዴት ናት? ደህና ናት። ሁለት ወንድማማቾች እየተረባረባችሁላት ባይሻላት ነበር የሚገርመኝ። ቆይ ግን ለምን ተመለሳችሁ? ከኮንሰርቱ? አረ ኢትዮጵያ ውስጥ ኮንሰርት እንደዚህ ነው እንዴ? ግፊያው ደግሞ ርዝመቱ፣ በዛ ላይ ሰው ሰልፉን አይጠብቅም። ሰው ለሰዓታት ተሰልፎ ቆሞ እየጠበቀ እያዩ አልፎ ይገባሉ። እንዴት እንደሚያበሳጭኩ። እሱማ የት ነው ያለነውና ነው? ለታክሲ ተሰልፈን ለስኳር ተሰልፈን ጭራሽ ደግሞ ለኮንሰርት እንሰለፍ። ቆይ ግን አንተ ለምን አልነገርከውም? እኔም ብየው ነበረ፣ ግን በሌላ ጊዜ በራሳችን ሙድ እንዝናናለን አለ። ካላችሁ እሺ። እና የምትፈልጉት ነገር አለ? የለም ብርጭቆውን ሌላ ድርስላት። ጠጭና ታርፊመታለሽ። ሰላም ደህና ነሽ? አዎ። አይዞሽ በቃ አሁን ጠጭበት። ቆይ ለምንድን ነው እንደሚያምሽና እንደሚጥልሽ በግልጽ ያልነገርሽኝ? ደግሞ እንዲምትኙ የሆነ ነገር እያስጨነቀሽ ስላለ ነው። ባለፈው ለሳሚ እንዳነግረው ስትኝ የሆነ ነገር እንዳለ ጠርጥሬ ነበር። ቆይ ስለምን መውደቅ ነው የምታወሩት?
ምንድን ነው የተፈጠረው? እኔ ራሱ እኮ በጣም ግራ ገብቶኛል። ይኸውልሽ ሰላም፣ እንደ ቤተሰብ እንድታይኝ እፈልጋለሁ። ከዚህ በላይ ለአንቺ የቅርብ ሰው መሆን እፈልጋለሁ። እውነቴን ነው ጆሲ፣ የተፈጠረው ነገር ለእኔም አዲስ ነው። በነገሮች ላይ ሚስጥር መጠበቅ ላይ በጣም ጎበዝ ነኝ። ልታወሪኝ የምፈልጊው ቤተሰብ ጋርም የተደበቀ ነገር ካለ እንዴት ራሴን ልስት እንደቻልኩ አላስታውስም። ለዛ እኮ ነው ራስ መሳት የሚባለው። ወይኔ ፈጣሪ፣ ምንድን ነው የሆንኩት? ምንድን ነው መቆዝሚያው? ምን እያሰብሽ ነው? ንገሪኝ። ይህ እኮ የሚያጋጥም ነገር ነው። ብዙም አካብድሽ ማየት የለብሽም። ራስሽን ከጠበቅሽ ደግሞ እንደ ቤተሰብ ሁሉም ነገር እንወጣዋለን። እሺ እሺ። የሳሚ ወንድም ማነው? ጆሲ፣ ይቅርታ አድርግልኝ። ገና ሙሉ በሙሉ ስላልነቃው ነው። ችግር የለውም። አሁን ማድረግልሽ ነገር አለ? አይ የለም ጆሲ፣ በጣም አመሰግናለሁ። ምንም ነገር ብፈልጊ እንዳትሳቀቂሽ፣ ዝም ብለሽ ጠይቂ። እሺ እጠይቃለሁ። በቃ አንቺ ረፍት አድርጊ። ዛሬ እኔ የምሰራውን ራት ቀምሳችሁ ሁሌ አንተ ካልሰራ እንዳትሉኝ ብቻ። ኧረ አሁን እኮ ደህና ነኝ፣ በጣም ተሽሎኛል። ሳሚ ሳሚ? ይቅርታ ጆሲ ማለቴ ነው። ችግር የለውም ሰላምዬ። እስከዛ አንቺ ረፍት አድርጊ። እንዴ ጆሲ፣ ምን እያደረክ ነው? ታዲያስ ሜሪ፣ ሰላም ላግዛት ብዬ ከወራት እየሰራው ነው። እንዴ ራሷ አሰራም እንዴ? ተሽሏታል አላችሁ መስሎኝ። እሱማ ተሽሏታል፣ ግን መስራት ፈልጌ ነው። ሆሆ፣ እኔ ይሄ ነገር ምን ነው ችግር አለ እንዴ? በዛውም ደግሞ የኔን ሙያ ተቀምሽልኛለሽ። እንደዛ ከሆነ ይቅና፣ ግን ጋሽ ግርማ ይወደዋል ብዬ አላስብም። ምን ፈልግሽ? ጉድና ጅራት ወደ ኋላ ነው አሉ። ደግሞ ምን ተፈጠረ? እሱ ሳይሆን ዲያስፖራ ተብየው ንግስቲቱ ስለታመመች ኪችን ገብቶ ምግብ እየሰራለን። አረ ወደዛ! ይሄ ቤት እኮ የማንም መቀለጃ ሆነ አይደለ? አሁን እሱ ጨርቆ ማን ሊበላለት ነው? በሂጂና እሷን ቀስቅሻት። አባዬ ምንድነው ችግሩ? እድሜ ለእናንተ። እዚህ ቤት ችግር ጠፍቶ ያውቃል እንዴ? ደግሞ ምን ተፈጠረ? ትሰማለህ? ከዚህ በፊት አንተ ገብተህ ስታጨማልቀው ነበር። አሁን ደግሞ ወንድሜ የምትለው ገብቶ እየተንጎዳጎደልህ ነው። ታስቆመው እንደሆነ አስቆመው። አልገባኝም። ንግስቲቱ እኮ እንድታርፍ ብሎ እራት እየሰራ እኮ ነው የምትለው። አባዬ ደግሞ እና ምን ችግር አለው ቢሰራ? በዛ ላይ ደግሞ የእሱ ሙያ ከኔ የተሻለ ሊሆን ይችላል። በል ወደዛ። እናንተ ያጨማለቃችሁትን ስበላ አልገኝም እኔ ግርባ። ታስቆመው እንደሆነ አስቆመው። ብለሽ ዲያስፖራውን ራት ማሰራት ጀመርሽ? እኔ እኮ እሰራዋለሁ ብዬ ነበር እሱ። ወይስ ታሳዝኝ። ለምንድን ነው ቆይ የሚጥል በሽታ እንዳለብሽ አልነገርሽ? ለምን እነግርሻለሁ? ማንም ሰው ሊይዘው የሚችለው በሽታ ነው። እሱን የጠየቀሽ የለም። ደግሞ ሰይጣን የሚያስይዘውን በሽታ ነው ማንም ሰው የሚይዘው ብለሽ የምታቆለባብሽው ነው ወይስ ሰይጣን አለብኝ ብሎ መናገር አሳፍሮሽ ነው? እሺ እንዳልሽ። አዎ ምንም የሚያሳፍር ነገር የለም። ለማለት ቢከብደኝም ያለብንን ነገር ደግሞ አምነን መቀበል አለብን አይደለም? ሰይጣንም እንኳን ቢሆን ለማለት ፈልጌ። አዎ ልክ ነሽ። ባይዘዌ እኔና ጋሽ ግርማንን እዚህ ራስሽን ስተሽ አገኘንሽ። አቤት ጋሽ ግርማ ራሱ እንዴት እንዳሳዘንሽው። እንደዚህ ኪችን ውስጥ ኩርምት ብለሽ ሲያይሽ፣ በዛ ላይ እግርሽ ተገላልጧል። የሆነ አሳዛኝ አይነት መልክ።
የበሽታ እኮ ችግሩ የት በምን ሁኔታ እንኳን እንደሚጥልሽ አይታወቅም። አዎ አይገርምም? ምን መግረም ብቻ ያሳዝናል እንጂ። ቆይ ምን ያህል ክፋት ቢኖር ነው በልብሽ ውስጥ እንደዚህ አይነት በሽታ ያዘሽ? በክፋትማ ቢሆን መቻች እንጂ እስከተቀመጥሽበት ትንሽ ነው። ምን አልሽ አንቺ? ብዙ ማፍሽን መክፈት አይጠበቅብሽም። እሺ በአሁን መነፋረቁን ታይና ወደ ኪችን ተመለሽ። ስማ ገና አልነቃሽም እንዴ? አረ ነቅቻለሁ። እንዴ ታዲያ ምን ነው የሙት መንፈስ እንዳየ ሰው እንደዚህ ተደነባበርሽ? አረ ገና አልነቃችም? ለምን ተነሳሽ? መጀመሪያ እኮ የተወሰነ አቅም ያስፈልግሻል። ነው ወደ እኔ ደግፈው እስኪ። እሺ አረፍ በይ። ቆይ ገቢ ላምጣልሽ። መጣ ደግፈው ወደዚህ። ጋሽ ግርማ አይቻታለሁ። ምንም አታስታውስም። ዝም ብለህ እኮ ነው የተጨነቀው። እና ምን አባቷ ነው እኔ ስትልክ ጭራቅ እንዳየ ሰው የምትደነግጠው? እሱማ ጭራቅ ነህ። ከትክክለኛ ማንነት ውጪ ምን አድርጋትክ? አንቺን እኮ ነው። አው ሰው ራሱን ስቶ ሲነቃ ትንሽ አካባቢውን ለማመን ይቸግረዋል። ለዛ ነው ሁሉም ነገር የሚያስደነግጣቸው። እና እራት ለመስራት ነበረ ስትወጣ የነበረው? አመናጭቄ ነው ያስነሳዋት። እሺ አንቺስ ምን አገድሽ? ያልኩሽን ነገር አረሳሽውም አይደለ? መቼም እሷን ካላገኘው ሌላ ሰው እንደምፈልግ ነግሬሽ ነበር። ችግር የለውም። የሆነ ነገር አስባለሁ አልኩህ እኮ። አስባለሁ አይደለም፣ አሁኑኑ እንድታስቢበት ያስፈልጋል። ማሰቡን ለኔ ተውልኝ። እምሰራውን እኔ እሰራለሁ። አንተን ያገባች የታደለች ናት። ተነሳሽ እንዴ? ማረፍ አለብሽ እኮ። ለምንድን ነው የተነሳሽው? አንተ እየሰራህ መተኛት ጭንቅላቴ ሊቀበለው የሚችለው ነገር አይደለም። ጭንቅላትሽን ሊቀበለው አድርጊ። እኔ ዛሬ ሙያዬን ለማሳየት ቆርጬ የተነሳው ሰው ነኝ። መቼም በዚህ ልክ የተማመንከው የሆነ ነገር አለ ተብሎ ይታሰባል። አያያዜስ? አንቺ ራሱ ቢላ አያያዜን አይተሽ አይደለ? አንተን ያገባች የታደለች ነች ያልሽ። እሺ አሁን እንዳግዝህ ፍቀድልኝ። እገዛሽ እንኳን የሚያስፈልገኝ አይመስለኝም። አብረሽኝ ከሆንሽ ግን በቂ ነው። እዚሁ ቆሜ። እባክህ ጋሽ ግርማ ይሄን ነገር የሚፈልጉት አይመስለኝም። ለምን? ገና ሙያዬን አላወቁትም እኮ። ሙያዬን ሳያውቁት ደግሞ ሀሳባቸውን እንደሚቀይሩ እርግጠኛ ነኝ።
ምንድን ነው ይሄ ደግሞ? የዛ ጅል አፍቃሪ ያለች ነው። እንዴት ነገርሽ? በመጀመሪያ በሰሞኑ እንዳሳየው ጥሩ ያልሆነ ባህሪ በጣም ይቅርታ። እንደዛ የመሆነው በምክንያት እንደሆነ እንድትረዳልን እፈልጋለሁ። ሳሚ ስለኔና ስለአንተ ጉዳይ ካወቀ ችግር እንዳይፈጠር ስለምፈራ ነው። በተደጋጋሚ ከአንተ ጋር ያለኝን ቅርርብ እንድቀንስ አስጠንቅቆ ነግሮኛል። ከሁኔታው እንደተረዳሁት ሳሚ ራሱ ከኔ ጋር መቀራረብ ይፈልጋል። የሚገርምህ ኒሮን ስትተኛ እየጠበቀ እኔ ጋር መጥቶ በር ክፈችልኝ እያለ ያስቸግረኛል። እኔ ደግሞ የሰው መቅረብ ይቀፈኛል። በጣም ስለምፈራ ነው እንጂ አንተን ልቀርብ እፈልጋለሁ። በሂደት እንደምንቀራረብ ተስፋ አደርጋለሁ። ያንተው ሰላም። ይቺ አፍረተ ቢስ የማንም መጫወቻ አልሆነ።